በዛሬው ቪዲዮአችን የምንመለከተው ኢትዮጵያ ውስጥ ሆነን የፔፓል አካውንትን በመክፈት እንዴት ነው መጠቀም የምንችለው በሚለው ዙሪያ የተወሰነ መረጃ ለመስጠት እፈልጋለሁ። ምክንያቱም ከዚህ በፊት ብዙ ቪዲዮዎች ተሰርተዋል ታስታውሳላችሁ። በኢቴክ ሚዲያ የዩቲዩብ ቻናልም እንዲሁም በተለያዩ የዩቲዩብ ቻናሎች ኢትዮጵያ ውስጥ ሆነን ፔፓልን አክሰስ እንዴት እንደምናደርግ የተለያዩ አይፒ አድሬሶችን እየቀየርን እንዴት መጠቀም እንደምንችል ስንሰራ ነበር። እውነት ለመናገር አሁን ባለው ሁኔታ እነዚህ ፕሮሰሶች በጣም እያስቸገሩ ናቸው። ሪያሊቲውን ስነግራችሁ አሁን በጣም እያስቸገሩ ናቸው። ለምሳሌ አሁን እኔ ከ3-4 ዓመት በፊት የከፈትኩት የፔፓል አካውንት ፋንክሽናል ነው። ነገር ግን ከዛ በኋላ የተከፈቱ አካውንቶች 50% ባን ተደርገዋል። ያ ማለት ፔፓል አውቶማቲካሊ ከኢትዮጵያ ሁነን እየተጠቀምን እንደሆነ ዲቴክት ያደርጋል ማለት ነው። ስለዚህ አሁን ባለው ሁኔታ እንዴት ነው የሚሆነው የሚለውን ነገር ትንሽ ፖይንት ልንገራችሁ። ባይዘዋይ አዲስ የምስራችም አለ። ያ ማለት አሁን ባለው ሁኔታ የኢትዮጵያ ብሔራዊ ባንክ አዲስ ሕግ አውጥቷል። ማንኛውም ኢትዮጵያዊ ግለሰብ የራሱ የሆነ የዶላር አካውንት መክፈት ይችላል ተብሏል። ከዚህ በፊት በነበረው ሕግ አንድ ኢትዮጵያዊ ግለሰብ የዶላር አካውንት ወይንም ባንክ ለማውጣት ግዴታ ጥሬ ብር ይዞ መቅረብ ነበረበት። ያ ማለት $100 ይዛችሁ ስትቀርቡ ነው ባንኩ የዶላር አካውንት የሚከፍትላችሁ። አሁን ግን ምንም ችግር የለውም ተብሏል። ማንኛውም ሰው ምንም ዶላር ሳትይዙ የኢትዮጵያ ብራችሁን ወደ ዶላር ቀይሮ አካውንት መክፈት ትችላላችሁ ማለት ነው። ስለዚህ ይሄ ዜና ደግሞ እንደዚህ አይነት በተለይም ፔፓልን የመሰሉ ፕላትፎርሞችን እንድንጠቀም ትልቅ የሆነ በር ከፍቷል ማለት ነው። ባይዝዋይ ቴክኖሎጂ ላይ ከዚህ በፊት በደንብ የምታውቁ ወርልድ ዋይድ የሆነ ስራ ስትሰሩ የነበራችሁ ሰዎች ይሄ ዜና ብዙም አዲሳችሁ ላይሆን ይችላል። ምክንያቱም ከዚህ በፊትም ቢሆን ማስተር ካርድን እየተጠቀምን ነበር፣ ቨርቹዋሉንም ፊዚካል ካርዱንም እየተጠቀምን ነበር። ነገር ግን ከዚህ በፊት ይህንን አክሰስ መጠቀም ለማይችሉ ሰዎችና ብዙ መረጃ ለሌላቸው ሰዎች አዲስና አሪፍ የሆነ ዜና ነው ማለት ነው። አሁን የኢትዮጵያ ብሔራዊ ባንክ አዲስ መመሪያ እኛ ሁላችንም ፔፓልን እንድንጠቀም እድል ይሰጠናል ማለት ነው። ያ ማለት ፔፓል ከዚህ በፊት ኢትዮጵያ ውስጥ የማይሰራበት ዋነኛ ምክንያት ኢትዮጵያ ኢንተርናሽናል የሆነ ፔመንት ሜትድ ስለሌላት ነበር። ይሄ ግልጽ ነው፣ ምንም የሚታወቅ ነገር ስለሆነ። ምክንያቱም ባንኮቻችን ኢንተርናሽናል ባንክ አይደሉም። ማንኛውም የኢትዮጵያ ባንክ ኢንተርናሽናል ባንክ አይደለም ባይዘዋይ። ያ ማለት የብሔራዊ ባንክ አሰራር ስለማይፈቅድላቸው ኢንተርናሽናሊ ዶላርን ወደ ብር ወይንም ብርን ወደ ዶላርና ወደ ተለያዩ ኢንተርናሽናል ከረንሲዎች ለመቀየር በጣም አዛና አስቸጋሪ ፕሮሰስ ነበር ማለት ነው። ኢቭን ከውጭ ሀገር በሐዋላ ወይም ደግሞ በዌስተርን ዩኒየን በመኒግራም በሪያ ገንዘብ ሲላክልን በኢትዮጵያ ብር ተመንዝሮ ነው የሚሰጣችሁ እንጂ ዶላሩን ባይናችሁ ራሱ አታዩትም ማለት ነው። ይሄ ማለት እንግዲህ የብሔራዊ ባንክ አሰራር ነበር። አሁን ግን ማንኛውም ግለሰብ ኢቭን ዶላሩን ቀጥታ ወደ ራሱ የዶላር አካውንት ማስገባትና ማጠራቀም ይችላል ማለት ነው። ይህ ድል ወደፊት ኢትዮጵያ ውስጥ ያሉ ወጣቶች ኢንተርናሽናሊ ኮምፒት አድርገው የተለያዩ ስራዎችን እንዲሰሩ ሰፊ ድል ይሰጣል ማለት ነው። ስለዚህ ወደ ዋና ነጥቤ ስመለስ ፔፓል ከዚህ በፊት በሌሴቶ በዩናይትድ ኪንግደም እና በአረብ ኤሚሬት እያደረግን የምንከፍተው አብዛኛው በሚባል ደረጃ ፌል እያደረገ ነው ማለት ነው። ስለዚህ እንደ መፍትሄ ሁለት ነገሮችን ልንገራችሁ። የመጀመሪያው ከኢትዮጵያ ውጭ የሆነ ፔፓል ፋንክሽናል የሆነበት ሀገር ላይ የሚኖር ወንድም እህት ወይም ቤተሰብ የምታምኑት ካለ ኢሜይል እና ፓስወርድ አስገብቶ ወይም አካውንቱን ሙሉ ለሙሉ ፕሮሰስ ጨርሶ ለእናንተ ይስጣችሁ። አንደኛው አማራጭ ይሄ ነው። ያ ማለት እናንተ አክሰስ ታደርጉታላችሁ፣ ገንዘብ ወጪ ታደርጉበታላችሁ፣ ትልኩበታላችሁ ፔፓሉ ማለት ነው። ግን የሚከፈተው ፔፓል ፋንክሽናል በሆነባቸው ሀገራት ውስጥ ነው ማለት ነው። ይሄ ወሳኝና 100% የሚሰራ ነው። ሁለተኛው መፍትሄ ደግሞ አሁን የኢትዮጵያ ብሔራዊ ባንክ የዋጣው መመሪያ ሙሉ ለሙሉ ወደ ተግባር እስኪገባ መጠበቅ ነው። ስለዚህ ይሄ ህግ ሙሉ ለሙሉ ወደ ተግባር ሲገባ ወዲያውኑ ወደ ባንኮች ሂዳችሁ የዶላር አካውንት ትከፍታላችሁ። እዛ ላይ በራሳችሁ በኢትዮጵያ ብር የሆነ ዶላር ከባንኮች ገዝታችሁ ዲፖዚት ታደርጋላችሁ። ዘን የፔመንት ሜትድ ወይንም ካርድ አስገቡ ሊንክ አድርጉ ከሚለው የፔፓል ፓርት ላይ ያንን አካውንት ታስገባላችሁ። ነገሩ በጣም ቀላል ሆነ ማለት ነው። ስለዚህ ሁለት ነገሮችን ግዴታ ቶለሬት ማድረግ ይኖርብናል ማለት ነው። እንደነገርኳችሁ ከዛ ውጭ ግን በሌሴቶ በዩናይትድ ኪንግደም እና በአረብ ኤሚሬት የተሳካላቸው ሰዎች አሉ። አይ ነው እኔ ራሴ ከፍቼላቸው እየተቀበሉበት እየላኩበት ያለ ፔፓል አካውንት አለ።
100% ማለት ነገር ግን የአብዛኛው ሰው ማለት ነው ፌል ስለሚያደርግ ብዙ ሰው በቴሌግራም ትጠይቁኛላችሁ፣ ቪዲዮ ላይ ኮሜንት ታስቀምጡልኛላችሁ እና የሁሉም ሰው እንግዲህ እድለኛ አይደለም። የተወሰኑ ሰዎች ግን 100% እየሰራላቸው ነው። ስለዚህ እነዚህን ሁለት ኦፕሽኖች እንደ መፍትሄ ልትጠቀሙ ትችላላችሁ። ኤኒሃው በዚህ ጉዳይ ጥያቄ ካላችሁ እዚህ ጋር በማስቀምጠው የቴሌግራም አድራሻ መጠየቅ ትችላላችሁ። በየጊዜው ደግሞ አዳዲስ መረጃዎችን ከቲክቶክ አካውንቴ ላይ አስቀምጣለሁ። እዚህ ጋር ያለው የቲክቶክ አካውንቴ የኔ ነው። ፎሎው እያደረጋችሁ እንድታበረታቱኝ እፈልጋለሁ። የቲክቶክ አካውንቴ ሊንክ ከታች ከዲስክሪፕሽን ላይና ከኮመንት መስጫ የመጀመሪያ ቦታ ላይ አስቀምጥላችኋለሁ። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።